ሰላም ጤና ይስጥልና አድማጭ ተመልካቾቻችን ግንቦት 22 2017 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብሬያችሁ ቆዩ በለጠ ካሳ ነኝ። እናንተም አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት እንግዲህ የተለያዩ መረጃዎችን ይዣለሁ። ወደ አምባሰል ተራሮች አካባቢ አሁናዊ ሁኔታውን በተመለከተ ከባድ ውጊያ የቦምብ ፍንዳታዎችም ጭምር የደረሱበት ክስተት አለ። እሱም በተመለከተ ከያስኳቸው የግንባር ዝርዝር መረጃዎች መካከል አንዱ ነው። ሌሎች እንደዚሁ ተዛማጅ ፖለቲካዊ፣ ዲፕሎማሲያዊ እንደዚሁም ደግሞ ሀገር አቀፍ መረጃዎችን አካትቻለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት እስከ መጨረሻው ምጋብዘው። አብራችሁን ከቆያችሁ ደግሞ ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com በዲስክሪፕሽን ላይ በምታገኙት የኢሜል አድራሻ በቴሌግራም በዋትስአፕ በሜሴንጀር ሀሳብና መልክቶችን ልታደርሱ ትችላላችሁ። እንግዲህ የተለያዩ አስተያየቶችን እያደረሳችሁ ነው። ተለዋጭ በሆነው የአፍሪካ ቀንድ ፖለቲካ ያለውን አጠቃላይ ሁኔታ በተመለከተ እንደዚሁ በርካታ አስተያየቶችን እያደረሳችሁ ነው። በቅርብ ጊዜ ደግሞ በኤርትራና በትግራይ ፖለቲከኞች መካከል ያለውን አዲስ የግንኙነት በተመለከተ በኢትዮጵያ አጠቃላይ ፖለቲካ ውስጥ የሚኖረው ልዩ ተጽዕኖ በተመለከተ እንደዚሁ አስተያየቶችን አድርሳችሁኛል። በእጅጉ አመሰግናለሁ። ከዛ ባሻገር እንደዚሁ እንግዲህ በአዲስ የኃይልና የፖለቲካ አሰላለፍ ብቻ ሳይሆን አዳዲስ ሀገራትም በምስራቅ አፍሪካ በተለይ ከኢትዮጵያ የመፈጠራቸውን እድል በተመለከተ እንደዚሁ የሚያጋራ ሀሳብ ያደረሳችሁኝ ያላችሁ በእጅጉ አመሰግናለሁ። እንግዲህ ፖለቲካው በዛ ልክ ከፍ ተብሎ መታየት እንዳለበት ነው ሀሳብ አስተያየት የሰጣችሁት። ከየዕለቱ ክስተቶችና ከትንንሽ መረጃዎች ባሻገር የአፍሪካ ቀንድ ፖለቲካ ወደ የት እየሄደ ነው ያለው የኃይልና የፖለቲካ አሰላለፍ ያልተገመቱ ወታደራዊ ጥምረቶች ቀጠናውን ወደ የት ሊወስዱት ይችላሉ? ሁሉም ሰው በደንብ ሊያስብበት የሚገባና በተለይ በኢትዮጵያና በአፍሪካ ቀንድ ዕጣ ፈንታን ከዚህ አንጻር መበየን ያስፈልጋል የሚል አስተያየት የተካተተበት ነው። አመሰግናለሁ። ከጥቆማዎች መካከልና ከአቤቱታዎች መካከል የኢትዮጵያ አየር መንገድን በተመለከተ ከባህር ዳር የደረሰኝ አቤቱታ ነው ያለው። ደንበኞች ወደ አዲስ አበባ ለመመለስ ቲኬት ከፍተኛ ችግር ፈጥሮባቸዋል። ቲኬት ማግኘት አይቻልም። ቲኬት የሚገኝ ከሆነ ደግሞ በከፍተኛ ዋጋ ነው። አንድ ቲኬት እስከ 14,000 ብር ድረስ ይሸጣል። ይሄ ቲኬት ደግሞ እንደ ልብ አይገኝም። ቲኬት ለማግኘት እስከ 7 ቀናት መጠበቅ ግዴታ ነው የሚሉት። እንግዲህ በተለይ በአማራ ክልል ያለውን ጦርነት ተከትሎ እና በሰሜን ሸዋ በተለይ በሰላሌ ቀጠና በመንገደኞች ላይ የሚፈጸመውን እገታ ተከትሎ ሰዎች የተቸገሩም ቢሆን ከአዲስ አበባ ባህር ዳር፣ ከአዲስ አበባ ጎንደር አሁን የአየር መንገድን አማራጭ አድርገዋል። በዚህ ምክንያት ከፍተኛ የሆነ የቲኬት እጥረት እንዳለ ነው የሚገለጸው። ከቲኬት እጥረቱ ባሻገር የሚፈጸመው ሙስናና ወንጀልም እንደዚሁ ደንበኞችን እያማረረ መሆኑን ጠቅሰዋል። ደንበኞች ይህን በተመለከተ የኢትዮጵያ አየር መንገድ የሚሰጠው ምላሽ ካለ ወደፊት በዘገባ የሚካተት ይሆናል። ዛሬ ባህር ዳር ዩኒሰን ሆቴል የቲኬት መሸጫ ቢሮ ሆቴል ውስጥ የሚገኝ እንደዚሁ ደንበኞች የነበረውን መጉላላት በተመለከተ እንደዚሁ የቪዲዮ ማስረጃም ጭምር ልከዋል። ፌስቡክ ገጽ ላይ ተለጥፏል፣ ትመለከቱ ትችላላችሁ። ከፍተኛ ቅሬታ ነው እየቀረበ ያለው። ወደ ሌሎች መረጃዎች ነው የማልፈው። ከዚህ ቀጥሎ እንግዲህ የመረጃዎች መካከል በተለይ አማራ ክልልን የመከፋፈልና ወደ ተለያዩ ክልሎች የመበታተን እንዲሁም ደግሞ ከዚህ ጋር በተያያዘ የፖለቲካ ስሌትን አስፍተው የሚንቀሳቀሱ ቡድኖች ያው እንቅስቃሴ ውስጥ ነው የሚገኙት። ሰሞኑን የወሎ ሕዝብ የክልልነት ጥያቄ በሚል ለፌዴሬሽን ምክር ቤት ጥያቄ ያቀረቡ አካላት መኖራቸው በኦሮሞ ሚዲያዎች ሲገለጽ ነበረ። ይህንን ጉዳይ ለምን የኦሮሞ ሚዲያዎች በዋናነት ትኩረት ሰጥተው ይዘግቡታል የሚለው ጉዳይ እንዳለ ሆኖ በተለይ የወሎ የክልልነት ጥያቄ አስተባባሪ እነማን ናቸው፣ ከየት ነው መነሻቸው፣ ዓላማቸው ምንድን ነው የሚለውን የሚያሳይ አጭር መረጃ ወደ እናንተ አደርሳለሁ። እንግዲህ አጣዬና አካባቢው ለበርካታ ጊዜያት ለ9 ጊዜ ያክል የተቃጠሉት ወረራ የተፈጸመባቸው ለምንድን ነው የሚለውን በተለይ በአማራ ክልል የኦሮሞ ብሔረሰብ ዞን የዞኑ አጠቃላይ የፖለቲካ ሁኔታ እና ለኦህዴድ ተስፋፊ ፖለቲከኞች አካባቢ መስፈንጠሪያ ሆኖ ክልሉ ውስጥ ያለውን አጠቃላይ ፖለቲካ ለመቆጣጠር እንዲሁም ደግሞ በዛ አካባቢ የተለየ የኃይልን በማደራጀት ጭምር እንግዲህ አካባቢውን የአማራ ክልል የማይቆጣጠረው ከሆነ ሰንብቷል። በቀጥታ ተጠሪነቱ ለኦሮሞ ክልል ነው በአማራ ክልል በጀት እና በአማራ ክልል አስተዳደር ውስጥ ቢሆንም ለማንኛውም በዚህ ዞን እንግዲህ ለበርካታ ጊዜያት ሲያገለግሉ የነበሩ ሰዎች ናቸው አሁን የወሎ የክልልነት ጥያቄ እያቀነቀኑ የሚገኙት። አቶ ደጀኔ ገብረ ማርያም የተባሉ ሰው ሰሞኑን ለፌዴሬሽን ምክር ቤት ደብዳቤ ካስገቡት ውስጥ ይገኛሉ። ይህ ሰው ማን ናቸው የሚለውን በተመለከተ መረጃዎች እንደሚያሳዩት ይህ ሰው እንግዲህ ከምዕራብ ሸዋ አካባቢ የቱለማ ኦሮሞ የሆኑ በ1983 አካባቢው በክፍለ ህዝብ ሲተዳደር በነበረበትና ኢህአዴግ እንደገባ በነበረበት ጊዜ ወደ አካባቢው ሄደው ተመድበው በመንግስት የስራ ኃላፊነት በአካባቢው ቆይተው የነበሩ
በኋላም እንግዲህ የምክር ቤት ተመራጭም ሆነው እንደነበር ከዛ በኋላ በ1990ዎቹ መጨረሻ አካባቢ ደግሞ ከከሚሴ ወደ ኦሮሚያ ክልል ተዛውረው በኦሮሚያ ክልል የተለያዩ ኃላፊነቶችን ሲሰሩ መቆየታቸው በጠቅላይ ሚኒስትር ቢሮ ደግሞ የህዝብ አደረጃጀት ኃላፊነቱን ወስደው ይሰሩ የነበረና ባለቤታቸው ደግሞ የቄለም ወለጋ ተወላጅ የሆነች እና ከክፍለ ህዝብ ጋር እንደዚሁ በአካባቢው በነበረው የህዝብ ማረጋጋትና አስተዳደር ወቅት እንደዚሁ በትምህርቷን በዛው የተከታተለች እንደሆነ የሚያሳዩት መረጃዎች ይህ ሰው እንግዲህ ከወለጋ እና ከምዕራብ ሸዋ የመጣው ሰው ነው። አሁን የወሎን የክልልነት ጥያቄ እያንቀሳቀሰ ያለው ጉዳዩ ምንድን ነው? አክራሪ የሆኑ የኦሮሞ ሚዲያዎችና የኦነግ ደጋፊ ሰዎች የወሎን የክልልነት ጥያቄ ለምን ይገፉታል የሚለውን ጉዳይ እንግዲህ እዚህ ላይ በደንብ ማየት ያስፈልጋል። ከከሚሴ ወደ ኦሮሚያ ክልል ተዛውረው የሚሰሩ ሰዎች ናቸው። አሁን እንግዲህ አብዛኛው በነገራችን ላይ ለአድማጭ ተመልካቾች በተደጋጋሚ ያው በሚዲያዎች ይቀርባል። ስዕል እንዲኖራችሁ በዚህ ዞን ውስጥ ካለው አጠቃላይ ህዝብ ውስጥ 22% የሚሆነው ነው ኦሮሞኛ የሚናገረው። 1976 ዓ.ም በወጣው የህዝብና ቤት ቆጠራ መሰረት ልትመለከቱ ትችላላችሁ። 76% የሚሆነው ህዝብ አማርኛ ቋንቋ እየተናገረ አሁን ኦሮሞኛ ትናገራል ተብሎ ፍርድ ቤት ሄዶ በትምህርት ቤት መስተናገድ አይችልም። ወለጋ አርሲ ወይም ሌላ ቦታ ስላለው የአማራ ተወላጅ ነው እንግዲህ ብዙ ጊዜ ግፍና ሰቆቃ ሲወራ የሚሰማው። እዚህ ያለውም እንግዲህ ፍርድ ቤት ሄዶ በአማርኛ መናገር አትችልም ተብሎ የትርጉም ክፍያ እየከፈለ ወይም ደግሞ ጉዳዮቹን ወደ ሌሎች ዞኖች ይዞ እየሄደ ነው እያሳየ የሚገኘው። ፍርድ ቤትና ትምህርት ቤትም ጭምር የማያገኝበት ነው። የህዝብ ቁጥሩ እንግዲህ ከላይ እንደቀረበው 76% አማርኛ የሚናገር ነው፣ ባቲን ከተማ ጨምሮ። ሆኖም እንግዲህ በወቅቱ ኢህአዴግ አማራ ክልል ሲያዋቅር አንድ በብሔረሰብ ዞን ያዋቀረው አካባቢ ነው። አሁን ይሄ ብሔረሰብ ዞን ለእነ ሽመልስ የወደፊት የፖለቲካ ፕሮጀክት ማስፈጸሚያ ሆኖ ነው እንግዲህ አሁን እንቅስቃሴ እየተጀመረበት ያለው። ከአሁን በፊት እነ ጀዋርም እንዲሁም ደግሞ የቀድሞው የኦሮሚያ ክልል ሰላምና ደህንነት ኃላፊ የነበሩት እነ ከማል ገልቹ ጭምር ሲናገሩለት የነበረው አካባቢ በተለያየ መንገድ ይህን አካባቢ የሚደግፉት በጦር መሳሪያ የሚያስታጥቁት እነሱ እንደሆኑ ነው። አሁን እንግዲህ የክልልነት ጥያቄው እየተነሳ ያለው ለምንድን ነው? ኦሮሞ ብሔረሰብ ዞን ያለውን ቡድን በተመለከተ እንግዲህ የተለያዩ መረጃዎች ናቸው እየወጡ የሚገኙት። ሰሞኑን ደግሞ ሸዋ፣ ኤፍራታ ግድም፣ አንጾኪያ፣ ገምዛን፣ ቀወትና ሌሎች አካባቢዎችን ያካለለ እንደዚሁም ደግሞ እስከ አዋሽ ድረስ በአርጎባ በኩል አድርጎ የሚያልፍ አዲስ ክልል እንፈጥራለን በሚልና ከኦሮሚያ ክልል ጋር በማገናኘት የሰሜን ኦሮሚያ ክልል በሚል አዲስ እንቅስቃሴ ስለመጀመሩ የመረጃ ምንጮቹ ገልጸዋል። እንግዲህ ኦህዴድ የደቡብ ክልልን በታትኗል። እንግዲህ ጥያቄው የክልል ባለስልጣናት ነው በሚል የህዝብ ጥያቄ ነው በሚል ደቡብ ክልል ተበታትኗል። አሁን ሲዳማ ክልል፣ ማዕከላዊ ኢትዮጵያ፣ ደቡብ ምዕራብ ኢትዮጵያና ደቡብ ክልል ተብሎ ተበትኗል። ይሄ ክልል ከተበተነ በኋላ አሁን ተጽዕኖ እንዳይኖረው ነው እየተደረገው። በደቡብ በኩል በክልል ደረጃ ቢያንስ የተሰባሰበ ኃይል አሁን ኦህዴድን በምክር ቤትም እንዲሁም ደግሞ በምክር ቤት መቀመጫም በሌሎቹ ስብሰባዎች ላይ የሚሞግተው ኃይል የለም፣ ተበትኗል። አሁን ይህን ፕሮጀክት ደግሞ ወደ አማራ ክልል ለማምጣት ያው እንቅስቃሴዎች ስለመኖራቸው ነው የሚታየው። አማራ ክልል ውስጥ እንግዲህ በካድሬዎች እንዲሁም ደግሞ በጥቅማጥቅም የሚጣሉ በተለይ እንግዲህ አንዳንዶቹ አካባቢን ክልል አደርጋሉ የሚሉ እንቅስቃሴዎች በተደጋጋሚ ይሰማሉ። በዋናነት ኦህዴድ ይህንን ጉዳይ ለምን ይፈልገዋል ከተባለ እንግዲህ የአማራ ክልልን ወደ ተለያዩ ክልሎች መበተንና ኃይል የተሰባሰበ ኃይል እንዳይኖረው ማድረግ ነው። ከዚህ በትይዩ ደግሞ የኦሮሞ ክልል የአፍሪካ የምስራቅ አፍሪካና የአፍሪካ ቀንድ ወሳኝ ኃይል ሆኖ ለመውጣት የሚያደርገው እንቅስቃሴ ባለበት የትግራይ ወደ ሀገርነት እየተንቀሳቀሰች ባለችበት ሁኔታ አማራ ክልልን ወደ ተለያዩ አቅመ ደካማ አካባቢዎች መከፋፈል ህዝብን እንግዲህ ኃይል አልባ በማድረግ ምናልባት ለውጭና ለውስጥ ተጋላጭ በማድረግ እንደ ኩርድ ህዝብ አንድነት እንዳይኖረውና የሌሎቹ የኩርድን ህዝብ እንግዲህ ወደ ቱርክም ወደ ኢራቅም ወደ ሌሎቹ አካባቢዎችም ተካሎ ዋጋ እንደከፈለው እንደዛ የማድረግ እንቅስቃሴ ነው። ስለዚህ በፖለቲካዊ ምልከታ በዚህ መንገድ መታየት ያለበት ጉዳይ ስለሆነ ነው። ወደ ሌላ ዘገባ እሄዳለሁ። የቢቢሲ ዛሬ ባወጣው ዘገባ የኤርትራ ወታደሮች ከትግራይ ጋር የሚያዋስነውን ኬላ አካባቢ በተመለከተ የተነሱ ጉዳዮች ትክክል አይደሉም የሚሉ የአካባቢው ነዋሪዎችን በማነጋገር ዘገባ ይዞ ወጥቷል። ብዙ ማህበራዊ ሚዲያዎች የኤርትራና የትግራይ ኬላዎች ተነስተዋል፣ የኤርትራ ሰራዊት ወጥቷል ከአንዳንድ አካባቢዎች የሚለውን በተመለከተ ይሄ የአካባቢ ነዋሪዎች ትክክል አይደለም የሚል ከዛላምበሳ፣ ራማ፣ ሽራሮ፣ ባድመ የኤርትራ ሰራዊት ወጥቷል ተብሎ በማህበራዊ ሚዲያ የተሰራጨው ሐሰት ነው ብለው ለቢቢሲ እንደመለሱለት፣ ዛላምበሳ በኤርትራ ሰራዊት የሚጠበቁ ኬላዎች ግን መከፈታቸውንና እንቅስቃሴዎች መኖራቸውን የአካባቢ ነዋሪዎች ለቢቢሲ መግለጻቸውን ቢቢሲ ዘግቧል። ሌሎች ደግሞ የኤርትራ ሰራዊት አዲ ጸጸር፣ ብችላማ፣ ሰምበል፣ ባድመ፣ ሐዲሽ አዲ፣ ደንቦ
ደንቦ ገዳሙ፣ ደንቦ ምንጊል ተብሎ የሚጠሩት አካባቢዎችን እንደያዘ ነው የሚገኘው ነው የሚሉት። እንግዲህ የኤርትራ መንግስት እነዚህ አካባቢዎች በአልጀርሱ ስምምነት መሰረት ለኤርትራ የተወሰኑ አካባቢዎች ናቸው፣ ያስኳቸውም የኤርትራ ሉዓላዊ ግዛቶች ናቸው ሲል ነው የሚሰማው። እነዚህን አካባቢዎች ለቆ ወጥቷል የተባለው መረጃ ሐሰት ነው የሚሉት ለቢቢሲ እማኝነታቸውን የሰጡ የአካባቢው መረጃ ምንጮች። ሆኖም ይላሉ የአካባቢው ነዋሪዎች በፊቱ የተነሳ ኬላዎች ተነስተዋል። በአካባቢው እንደዚሁ ወደ ኤርትራ ሰራዊት በሚገኝባቸው ወንዞች አካባቢ የትግራይ አካባቢው አርሶ አደሮች ወደ ታች እንስሳቶቻቸውን ወስደው ከብቶችን ውሃ ያጠጣሉ፣ ይመልሳሉ። እንስሳትም እንደዚሁ ተሻግረው የሚመጡ ከሆነ በትግራይ ታጣቂዎች እና በኤርትራ ሰራዊት እንዲመለሱ ይደረጋል ብለዋል። በአካባቢ ያለውን ሁኔታ በተመለከተ ቢቢሲ እያወጣው ነው። ሌላው መረጃ ሰሞኑን እንግዲህ መነጋገሪያ ከሆኑት ጉዳዮች መካከል የኤርትራ ነጻነት በዓል አስመልክቶ ኢሳያስ አፈወርቂ የኦሮሞማን በተመለከተ የሰጡትን አስተያየት በተመለከተ ዛሬ ታየ ደንዳ እንደዚሁ ክፍል 9 በሚል የተደበቀው እውነታ በሚል እንግዲህ ያጋራቸው ካሉ ጽሁፎች መካከል ይህን በተመለከተ ያወጣቸው ጉዳዮች አሉ። ፕሬዚዳንት ኢሳያስ አፈወርቂ ንግግር ማብራሪያ ሰጥቷል። ታየ ደንዳ ኦሮሞማ ካገዛዙ ጋር ለማጣመር የሚደረጉ ጅምላ ፍረጃዎች ስህተት መሆናቸውን ነው እንግዲህ በረጅሙ ጽሁፉ ታየ ደንዳ የገለጸው። አንዳንዶች ኦሮሞማ በአገዛዙ የተሳሳተ ትርጉም በመውሰድ የግፈኝነት፣ የሌብነት፣ የጦረኝነት፣ የተስፋፊነት እንዲሁም ደግሞ የስርዓት አልበኝነት፣ የጭቆና ርዕዮተ ዓለም አድርገው ያዩታል። ይሄ ግን ስህተት ነው። ኦሮሞማ በኦሮሞ ውስጥ ወንድማማችነት እንደማለት ነው እንጂ የስርዓቱ የሚፈጽመው ይሄ መገለጫው አይደለም ብሏል ታየ ደንዳ። የኢትዮጵያ ሕዝብና ጎረቤት ሀገራት በዚህ በኩል ያላቸው አመለካከት መስተካከል አለበት። ይህንን እይታ ማስተካከል አለባቸው። ለቁማርተኛው አገዛዝ መደበቂያ እንዲሆን እያደረጉ ነው በዚህ አረዳዳቸው ነው የሚለው። እንግዲህ ቁማርተኛው አገዛዝ እያለ ታየ ደንዳ የሚገልጸው የአብይን መንግስት የፕሬዚዳንት ኢሳያስ ንግግርም ቢታረም ለኢትዮጵያና ለኤርትራ ህዝብ ግንኙነት እንደሚጠቅም ታየ ገልጿል። ኦሮሞማ ጦረኛ ተስፋፊ አድርጎ ያሳየው ቁማርተኛው አገዛዝ ነው። ተጠያቂውም ቁማርተኛው አገዛዝ ነው። አሁን በዚህ ዘመን ልዩ ተበዳይ በሚል ታየ ደንዳ የኦሮሞን ህዝብ ገልጾታል። ልዩ ተጠቃሚ ሳይሆን ልዩ ተበዳይ ነው እንግዲህ ብሎ የገለጸው። ልዩ በደል እየተፈጸመበት ያለው የኦሮሞ ህዝብ በአገዛዙ በሚጠቀምበት ፕሮፓጋንዳ ሌላውም ይሄን ወስዶ ፍረጃ ማድረጉ ተገቢነት እንደሌለው ታየ ገልጿል። እንግዲህ ቁማርተኛ እያለውን የአብይን አስተዳደር ግን በተለያየ መንገድ ለመውቀስ ሞክሯል። እንግዲህ ያፈጠጠ እውነት እያለ ነው ታየ እየጻፈ የሚገኘው። ልትከታተሉ ትችላላችሁ። ለኢሳያስ እንግዲህ ከታየ ደንዳ እስከ ኦነግ ድረስ ያሉ የኦሮሞ ድርጅቶችና ፖለቲከኞች፣ ሚዲያዎች ምላሽ እየሰጡ ነው የሚገኙት እስካሁን ድረስ። ወደ ሌሎች መረጃዎች እሄዳለሁ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለፈው ግንቦት 6 ጀምሮ ሲደረግ የነበረው የግንቦት የቅዱስ ሲኖዶስ ርክበ ካህናት ጉባኤ መጠናቀቁን መረጃዎች ጠቁመዋል። በዛሬ በተጠናቀቀው የሲኖዶሱ ስብሰባ ላይ የምክትል ጠቅላይ ሚኒስትሩ ስለመገኘታቸውና ከጳጳሳቱ ጋር ስለመነጋገራቸው እንደዚሁም ደግሞ የቤተ መንግስት ጉብኝት ማድረጋቸውንም የመንግስት ሚዲያዎች እየገለጹ ነው የሚገኙት። እንግዲህ ይህንን በተመለከተ ምክትል ጠቅላይ ሚኒስትሩ በምን ጉዳይ እንደተነጋገሩ የተገለጸ ነገር የለም። ቤተክርስቲያኗ ድጋፍ ያደርጋል መንግስት፣ ቤተክርስቲያኗም ከመንግስት ጎን ትቁም የሚል ጠቅላላ ጥሪ መተላለፉን ነው የመንግስት ሚዲያዎች የገለጹት። ቅዱስ ሲኖዶሱ በመጨረሻ መግለጫዎቹ የተለያዩ ጉዳዮች ላይ እንደዚሁ አቅጣጫዎችን ሰጥቷል፣ ውሳኔዎችንም አሳልፏል። ከነዚህ መካከል የሰላምና የአንድነት ኮሚቴ ሰይሟል። በኢትዮጵያ ውስጥ ያለውን አጠቃላይ የሰላም ቀውስ በተመለከተና ያለውን አጠቃላይ ሁኔታ በተመለከተ መፍትሄ እንዲመጣ ኮሚቴ ተቋቁሞ ስለመዋቀሩ ይህን ሲኖዶሱ ወስኗል በመግለጫው እንደታየው። ሌላው በአዲስ አበባ የሚገኘው ሰዋሰው ቅዱስ ጳውሎስ ኮሌጅ ብርሃነ ቅዱስ ጳውሎስ ኮሌጅ መንፈሳዊ ኮሌጁ የፕሮግራሙን ወደ ዲግሪ ደረጃ እንዲያሳድግ እንደዚሁ ሲኖዶሱ ወስኗል። በአዲስ አበባ ሀገረ ስብከት ስር ለተፈጸመው ብልሹ አሰራርና ከዚህ ጋር በተያያዘ አስተዳደራዊ እርምጃ እንዲወሰድና በጠቅላይ ቤተ ክህነቱ በኩል አስፈላጊ ክትትል እንዲደረግ አቅጣጫና ውሳኔ ተሰጥቷል። ሌላው በኮሪደር ልማት ምክንያት የቤተ ክርስቲያኗ ይዞታዎች እንዲሁም ደግሞ ህንፃዎች መፍረሳቸው ገልጾ በዚህ በኩል ትክክልና ካሳ በመስጠት በኩል የተደረገውን ነገር በማድነቅ አሁን ደግሞ እነዚህ ግንባታዎች እንዲደረጉ በዓለም አቀፍ ደረጃ ህዝበ ክርስቲያኑ ይህንን ጥሪ እንዲደርሰውና ምላሽ እንዲሰጥም ጥሪ አቅርበዋል። ሌላው በእስራኤል ሀገር የሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳም መተዳደሪያውን በተመለከተ መተዳደሪያው እንዲሻሻልም እንደዚሁ ቅዱስ ሲኖዶሱ ወስኗል። የቅዱስ ሲኖዶሱ
በጀቱ እንደዚሁ በአጠቃላይ 5.4 ቢሊዮን የኢትዮጵያ ብር እንዲሆንም እንደዚሁ ተወስኗል። የተለያዩ ሀገረ ስብከቶችንም እንደዚሁ እንግዲህ በትግራይ በተለይ ማይጨውና የምስራቅ ራያ ትግራይ ቀጠና በሚል አዲስ የሀገረ ስብከትና ጳጳሳትንም ለነዚህ ሀገረ ስብከቶች መሾሙን ነው ለማወቅ የተቻለው። የጤና ባለሙያዎች ሁኔታ በተመለከተ ዛሬ እንግዲህ ባለፈው በአራዳ የመጀመሪያ ደረጃ ፍርድ ቤት ቀርበው የጊዜ ቀጠሮ ተሰጥቶባቸው የነበሩት ሐኪሞች ዛሬ አዲስ አበባ አራዳ ፍርድ ቤት ቀርበዋል። ተጨማሪ የ8 ቀናት የጊዜ ቀጠሮ ፖሊስና አቃቢ ሕግ ጠይቆ ይሄ መፈቀዱን ነው የወጡ መረጃዎች የሚያሳዩት። የጠቅላይ ጤና ባለሙያዎቹ አጠቃላይ የስራ ማቆም አድማ በብዙ ቦታዎች እንደቀጠለ ነው። ይህንን በተመለከተ ድርድሮች የተደረጉ መሆናቸውን የሚገልጹ መረጃዎች አሉ። እስካሁን ግን ድርድሩ ውጤታማ ይሁን አይሁን ግን የተገለጸ ነገር የለም። ከዚህ ጋር በተያያዘ በናዝሬት አዳማ እንደዚሁ እንግዲህ በጤና ባለሙያዎች የተገደለው ዶክተር ተሾመ እሸቱን በተመለከተ አሁንም በርካታ የጤና ባለሙያዎችን ይሄ ጉዳይ አስቆጥቷል። ጉዳዩ መነጋገሪያ ሆኗል። በአዳማ ሳይንስና ቴክኖሎጂ ስፔሻላይዝ ሆስፒታል ይሰራ የነበረው ዶክተር ተሾመ እሸቱ ተገድሎ መገኘቱ ነው እንግዲህ መነጋገሪያ የሆነው። ወደ ሌሎች መረጃዎች እቀጥላለሁ። ወደ ሌሎች መረጃዎች ሄደ የግንባር መረጃዎችን የማስከትለው ወደ ውርጌሳ የሚወስደን መረጃ ላስከትል። በሰሜን ወሎ ውርጌሳ አጠቃላይ ሀብሩና መርሳን ጨምሮ በአምባሰል ተራሮች እስከ ውጫሌ ድረስ ውጊያዎች የተደረጉ መሆናቸውን የሚገልጽ መረጃ ነው ያለው። በውርጌሳ ዙሪያ ዛሬ ረፋድ ውጊያ ነበር፣ ከሰዓትም ቀጥሏል። መከላከያ ወደ አካባቢው እንቅስቃሴ ማድረጉን ተከትሎ ነው ውጊያ የተቀሰቀሰው። ከውጫሌ ወደ ጋቲራና ገንፎ ተብሎ ወደሚጠራው አካባቢ ተከታታይ የመድፍና የዙ 23 ድብደባዎች እንደነበሩ የሚገልጹት የመረጃ ምንጮች በዚህ አካባቢ በነበረው ውጊያ የደረሰው ጉዳት አልታወቀም። በተለይ ገንፎ ጨፌ ተብሎ የሚጠራው አካባቢ የነበረው ውጊያ ከባድ ውጊያ ነው ሲሉ ነው የገለጹት። እንደዚሁ ደግሞ በዚሁ በውጫሌ ቀጠናም ሀብሩ በጊራና ሸለቆ አካባቢ እንደዚሁ ውጊያ ሲደረጉ ውለዋል። 5 ተከታታይ የቦምብ ፍንዳታዎች ጊራና ሸለቆ ጊራና ከተማ ውስጥ መፈጸማቸውን የመረጃ ምንጮች ገልጸዋል። በፍንዳታው የደረሰው ጉዳት ግን በውል አልታወቀም። ከቁንጥሮ ተራራ በአምባሰል ተራሮች ማለት ነው እንዲሁ በመድፍና በዙ 23 እንደዚሁ ድብደባ ነበረ። ከመርሳና ከውጫሌ ወደ ገንፎ ቁጭ እንደዚሁ ተራሮች የወታደራዊ እንቅስቃሴና የጨበጣ ውጊያዎችን ጨምሮ የከባድ መሳሪያ ድብደባዎች ሲደረጉ አርፍደዋል። እንግዲህ ብዙ ጊዜ ውጊያ ከሚደረግባቸው አካባቢዎች መካከል አንዱ የአምባሰል ተራራ ነው። ዛሬም በዚህ አካባቢ ውጊያ ሲደረግ ነው የዋለው። በዚሁ በአምባሰል ተራሮች ውስጥ አዋስ ተብሎ በሚጠራው ቦታ በተደጋጋሚ በተደረገው ውጊያ ከፍተኛ የመንግስት ወታደሮች ሙትና ቁስለኛ መሆናቸውን ይህን እንግዲህ በመከላከያ ውስጥ የተገኘ ግምገማ ያመላክታል ተብሏል። በአካባቢው ለመያዝ በተደጋጋሚ ሙከራ ያደረጉ የመንግስት ወታደሮች ከፍተኛ ወታደራዊ ኪሳራ አስተናግደዋል። በዚህ እንግዲህ ኃይል እስከ መመናመን እንዲሁም ደግሞ ኃይል እስከ መበተንና ወደ ሌላ እስከ መጨመር ድረስ ደርሷል የሚሉት የመረጃ ምንጮቹ ከፋኖ ከተሰነዘሩ ጥቃቶች ባሻገር ውጊያ አበላሽተዋል የተባሉ ወታደራዊ አመራሮች እና በተለይ የአማራ ተወላጆች የሆኑ በወታደራዊ አዛዦች በኩል ተረሽነዋል ነው የተባለው። ውጊያ ይበቃል፣ መሞትም ይሰለቻል፣ ሌላ የፖለቲካ መፍትሄ ይምጣ በሚል በወታደራዊ ግምገማ ላይ ስብሰባ ሀሳብ ያነሱ ወታደሮች ተይዘው ተወስደዋል። እስካሁን የት እንደደረሱ አልታወቀም ነው የተባለው። ይሄ እንግዲህ የ801ኛ እና የ802ኛ ኮር የሰሜን ምስራቅ እዝ የሚይዛቸው ኮሮች ውስጥ የተነሳ ግምገማ እንደሆነ መረብ ሚዲያ ከወታደራዊ ምንጮች ሰምቻለሁ በሚል ዘግቧል። እንግዲህ በተለያዩ አካባቢዎች ነው ይሄ በተደጋጋሚ የሚነሳው። በነገራችን ላይ ወደ አዊ ዞን ስንሄድ ኮሶበር ከተማ አቅራቢያ እንጅባራ ትላንትና በተፈጸመ የደፈጣ ጥቃት እንደዚሁ በመንግስት ወታደሮች ላይ ጉዳት መድረሱ ተገልጾ ነበረ። ምርካታ በተባለ ቦታ እንደዚሁ የመንግስት ወታደሮች የሞርተር ፍንዳታ አድርሰው 4 ሰዎች ሞተዋል፣ 3 ሰዎች ደግሞ ቆስለዋል ነው የተባለው። በመኖሪያ ቤቶች ላይ የደረሰው የሞርተር ፍንዳታ ነው ይህንን ያደረሰው። በዚህም እንግዲህ ሞርተር ከእንጅባራ ከተማ አቅራቢያ የመንግስት ወታደሮች ወደ መኖሪያ ሰፈሮች እንደዚሁ ተኩሰው ነው ጉዳት የደረሰው ሲሉ የመረጃ ምንጮች ገልጸዋል። በስም የተጠቀሱ 7 ሰዎች 4 ሙት 3 ቁስለኛ የሆኑ በመኖሪያ ቤታቸው ውስጥ ነው ጉዳት እየደረሰባቸው ተብሏል። ቆቦ ሰሜን ወሎ ቆቦ ከተማ የጉልበት ሰራተኞች በብዛት እየታፈኑ ነው ተብሏል። በገጠራማ አካባቢዎች ደግሞ ትጥቅ ማስፈታት እና እስር፣ እንግልት፣ ወከባ እየተፈጸመ ነው። በአካባቢ ሚሊሻዎች እና በአካባቢው አስተዳዳሪዎች ነው ይሄ እየተፈጸመ ያለው ሲሉ የመረጃ ምንጮቹ ገልጸዋል። ቆቦ ከተማ የጉልበት ሰራተኞች እየታፈሱ የሚገኙት ምናልባትም ለወታደራዊ ዘመቻ ሳይሆን አይቀርም ሲሉ ነው የመረጃ ምንጮቹ እየገለጹት። ሌላው መረጃ ወደ ደቡብ ጎንደር የሚወስድ ነው። ደቡብ ጎንደር እንደዚሁ በተለያዩ አካባቢዎች ውጊያዎች ሲደረጉ ነው የዋሉት። በደቡብ ጎንደር
በደራም በፋርጣ እንዲሁም ደግሞ በፎገራ የተለያዩ አካባቢዎች ውጊያዎች ሲደረጉ ውለዋል። ፋርጣ ጠልዳ ተብሎ የሚጠራ ቦታ የደፈጣ ጥቃት ተፈጽሞ በመንግስት ወታደሮች ላይ ጉዳት ደርሷል። ቁጥራቸው በውል ያልታወቁ የአድማ ብተናና የሚሊሻ አባላት ሙትና ቆስለኛ ስለመሆናቸው እንዲሁም ደግሞ በአካባቢ የመንግስት ወታደሮች ከገቡ በኋላ በጤና ባለሙያዎች እና በአካባቢ ነዋሪዎች ላይ እንደዚሁ ኢሰብአዊ ድርጊቶች መፈጸማቸው ማህደረ ማርያም ተብሎ የሚጠራ ከደብረ ታቦር ከተማ በቅርብ ርቀት በምትገኝ ቦታም እንደዚሁ ለሰዓታት የቆየ ውጊያ እንደነበር፣ በዚህ ውጊያ የሚሊሻ አባላት ሙትና ቆስለኛ ሆነዋል። ቀሪዎቹ የሚሊሻ አባላትም ማህደረ ማርያም ከተማ ለቀው ወጥተዋል ነው እየተባለው። ከደብረ ታቦር ወደ አካባቢው ተጨማሪ ኃይል እየሄደ ስለመሆኑ የመረጃ ምንጮቹ ገልጸዋል። በተመሳሳይ በደራ ማህደረ ማርያምና ባሻገር አለምሳጋ ተብሎ የሚጠራው አካባቢ እንደዚሁም ረፋዱ ለሰዓታት የቆየ ውጊያ ተደርጓል። በዚህ ውጊያ ላይ ደርሰው ጉዳት አልታወቀም። እንግዲህ በተለይ በደራም በፋርጣም በፎገራና በአካባቢ በተደረጉ ውጊያዎች አጠቃላይ የከፍተኛ ሰብአዊ ቁሳዊ ጉዳት ደርሷል። የደረሰው ጉዳት ግን በዝርዝር አልታወቀም ሲሉ ነው የመረጃ ምንጮቹ የገለጹት። ሌላው ወደ ትግራይ የሚወስድን መረጃ ነው። በትግራይ እንግዲህ አዲስ የተቋቋመው የጌታቸው ረዳ ፓርቲ ስምረት እየተባለ የሚጠራው ፓርቲ ዛሬ እየተከበረ ለሚገኘው ለግንቦት 20 እንኳን አደረሳችሁ መግለጫ አስተላልፏል። ይሄ ፓርቲ እንግዲህ ገና ምርጫ ቦርድ ላይ 100 ሰዎች ፈርመው ቅድመ ወይ ደግሞ የአባላት ፊርማ ማሰባሰቢያ ወረቀት የወሰደ እንጂ ፓርቲ ነው ሊባል አይችልም። ሆኖም ግን እንግዲህ ካለው ጥድፊያ አንጻር እና አብይ አህመድም የፈለጉት ይመስላል ይህንን ፓርቲ ቶሎ መምጣቱን አሁን መግለጫ እየሰጠና እነ ጌታቸው እነ ደብረጽዮን ላይ እንደዚሁ አጀንዳና የፖለቲካ ሽሚያዎች ውስጥ የገባ ነው የሚመስለው። ግንቦት 20ን በተመለከተ ሁሉም ዛሬ እያከበረ አይደለም። በመቀሌ ግን እየተከበረ ነው። የጌታቸው ቡድንም ለዚህ እንግዲህ እንኳን አደረሳችሁ የሚል መግለጫ ሰጥቷል። ስምረት በተባለው ፓርቲው አማካይነት። ለዚህ ሰዓት ያስኳቸው አጫጭር መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ